የማንኮራፋት ችግር እግር በመታሸት መፍትሄ እንዳለው ታውቃላችሁ? የማንኮራፋት ችግርን ለማስወገድ ይሄኛውን የላይኛውን የእግራችንን ክፍል አስፈላጊ ጫና በማሳደር ነው። ይህን ቪዲዮ ሁላችሁ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ አለባችሁ። እስከ መጨረሻው መመልከት አለባችሁ። በጣም ትልቅ ትምህርት ትማሩበታላችሁ። ወላጆች የቶንሲል በሽታን ቀለል የምታደርጉ በጣም ብዙ ሰዎች አላችሁ። እባካችሁ ይህን ቪዲዮ ተመልከቱና የኔን ሙሉ አስተያየት ከቪዲዮ በኋላ እንሰጣችሁ ይሆናል። መዲና የ7 ዓመት ህፃን ልጅ ነች። በ7 ዓመት ህፃን ልጅ 2 የልብ በር ቀዶ ጥገና ማድረግ ያልተለመደ ነው። መዲና በተፈጥሮ የተገኘ የልብ ችግር ሳይሆን መከላከል የሚቻል ከቶንሲል ጋር ተያይዞ የተከሰተ የልብ በር በሽታ ነው ያጋጠማት። በ7 ዓመቷ ከ7 ሰዓት ተኩል በላይ የፈጀ 2 የልብ በር ቀዶ ጥገና ማድረግ ተገዳ ነበር። እጅግ በጣም ፈታኝ የነበረው የልብ ቀዶ ጥገና በሰላም ቢያልቅም ለህብረተሰባችን ግን ማስተላለፍ የምንፈልገው ነገር አለ። ለመሆኑ መዲና ለዚህ በሽታ እንዴት ተዳረገች? እስኪ የመዲናን እናት እንጠይቃት። የመዲና እናት መዲና ከቶንሲል ጋር በተያያዘ የቶንሲል ህመም ያማት ነበር? እስኪ ጮክ ብለሽ ነው። በተደጋጋሚ ያማታል። የስንት ዓመት ልጅ ሆና ነበር ቶንሲል ያማት? የ1 ዓመት ልጅ ሆና። እንግዲህ ከ1 ዓመት ጀምራ ቶንሲል ታመም ነበር። ነገር ግን በመጀመሪያዎቹ ጥቂት ዓመታት እንዴት ነበር መዲናን የምታሳክሟት? እንዴት ነበር የምትታከመው? ያው ወስደን መርፌ ትወጋለች። ከዛ በፊት ባህላዊ ቤት ውስጥ በባህላዊ ያው እንደምትሰሙት በመጀመሪያ በባህላዊ ሕክምና ለብዙ ጊዜ ስላሳለፈች በዛ ምክንያት ደረጃውን አልፎ የልብ በርን እስከማጥቃት መዲና ደግሞ የልብ በር ብቻ ሳይሆን ፓንካርዳይትስ የምንለው የልብ በርን የልብን ኢንዶካርዲየም፣ ማዮካርዲየም እና ፔሪካርዲየም የምንለው ሁሉንም የልብ ሌየሮች በሙሉ አጥቅቶ ልቧን እንደ አንድ ቋት እቅፍ አድርጎ የያዘ ነበር። በዚህም ምክንያት ሰርጀሪው አስቸጋሪ በመሆኑ ተገደል ነበር። ከዛ በኋላ ምን አደረጋችሁላት? በዘመናዊ ሕክምና ጀምራችሁላት? በተደጋጋሚ ሲበዛበት ወደ ሐኪም ቤት ተወጋለች። እንግዲህ እንደምትሰሙት በጣም በተደጋጋሚ ሲሆን መጨረሻ ላይ ወደ መርፌ መወጋት ሄደች። እንግዲህ ይሄ አድጎ ነው ዛሬ ላይ ለደረሰችበት ከፍተኛ ደረጃ የልብ ቀዶ ጥገና ያደረጋት። ዛሬ ይህንን ልነግራችሁ የፈለኩት በዚህ እድሜ በቶንሲል ምክንያት ለልብ ቀዶ ጥገና የሚበቁ ህጻናት ዓለም ላይ ያልተለመደ ነው። እጅግ በጣም ሬር ነው። ከአንድም 2 የልብ በሮችን ለመስራት ተገደናል። በ7 ዓመቷ በተፈጥሮ ያገኘችው ሳይሆን ከተወለደች በኋላ መከላከል በሚቻል ማስወገድ በሚቻል ቶንሲልን በዘመናዊ ሕክምና ቶሎ በመታከም ማስወገድ በሚቻል ችግር ለህይወትና ለሞት ተዳረጋት ከፍተኛ የልብ ቀዶ ጥገና ተዳርጋለች። ከዚህ መማር የምንችለው ቶንሲልን በጊዜው በመታከም ከእንደዚህ አይነት አስከፊ ከባድ ህይወትን እና ሞትን ሊያደርስ የሚችል የልብ ቀዶ ጥገና መከላከል ይቻላል። የቶንሲል በሽታ እንዴት ነው የልብ ችግር የሚፈጥረው? በጣም ብዙ ጊዜ ተናግሬያለሁ። ነገር ግን ቀለል አድርጌ በሁለት መልክ ወይም ደግሞ በሁለት መንገድ እነግራቸዋለሁ። የመጀመሪያው ከጉሮሮ ቶንሲል ጋር ሲያያዝና ከአፍንጫ ቶንሲል ጋር ሲያያዝ። የጉሮሮ ቶንሲል ሲሆን እንዴት ነው የልብ በሽታ የሚያመጣው? የጉሮሮ ቶንሲል በተለያዩ ባክቴሪያዎች ሊጠቃ ይችላል። ከነዚህም ውስጥ ግሩፕ ኤ ቤታ ሄሞሊቲክ ስትሬፕቶኮከስ ብለን የምንጠራው ባክቴሪያ አለ። ይሄ ባክቴሪያ እንግዲህ ጉሮሯችን ላይ ወይም ቶንሲላችን ላይ ለረጅም ጊዜ ይቆያል። ተደጋጋሚ ኢንፌክሽን በሚኖርበት ጊዜ ሪአክቲቪቲ እያደረገ ይነሳል። ያ በሚሆንበት ጊዜ ሰውነታችን ያንን ባክቴሪያን ለማጥፋት ምን ይፈጥራል? አንቲቦዲ ይፈጥራል። ያ አንቲቦዲ ምንድን ነው? የባክቴሪያውን የዛን ባክቴሪያ ሴል ወል ወይም ደግሞ አቃፊ ወይም እንደ ለምሳሌ ሰው ላይ ቆዳ እንደምንለው ባክቴሪያው ሸፍኖ የሚይዘውን
ፕሮቲን ለማጥፋትና እሱም በሚመታበት ጊዜ ባክቴሪያው ፈንድቶ ይሞታል። ስለዚህ ያ ፕሮቲን የባክቴሪያው ፕሮቲን የተሰራበት ፕሮቲን ደግሞ የልባችን ቫልቭ ወይም በር የተሰራበት ፕሮቲን ጋር አንድ አይነት ነው፣ ኦልሞስት ተመሳሳይ ነው። ስለዚህ ምን ይሆናል? የሰውነታችን ለባክቴሪያው ሴል ወል ወይም ደግሞ አቃፊ ያመረተው አንቲቦዲ ባክቴሪያውን ይገላል። በተመሳሳይ ሁኔታም ደግሞ የልባችን ቫልቭ ላይ ያሉ ሴሎችንም ያጠቃል፣ ይመታል። ይህ ነገር በተደጋጋሚ በሚሆንበት ጊዜ የልብ ቫልቫችን እየቆሰለች እየጠነከረች ካልሲፋይ እያደረገች ትመጣና መከፈትና መዘጋት አይችልም። ልባችንም ፌል ማድረግ ይጀምራል ማለት ነው። በዚህ ምክንያት ከፍተኛ የሆነ የልብ በሽታ ወይም ችግር ይፈጠራል። አንዳንዴ ልክ አሁን እንዳያችሁት የልብ በር ወይም ደግሞ የልብ ቫልቭ ጥገና ወይም ደግሞ ቅየራም ሊያስፈልግ ይችላል ማለት ነው። አንደኛው። ሁለተኛው ምክንያት ደግሞ ከአፍንጫ ቶንሲል ጋር በሚያያዝ ነው። የአፍንጫ ቶንሲል ጋር በሚያያዘው ምንድን ነው? አፍንጫችን ከፍተኛ የሆነ መታፈን በሚኖርበት ጊዜ ልጆች ሲያፍናቸው፣ ሲያንኮራፉ፣ አፋቸውን ከፍተው ሲተኙ፣ ሲገላበጡ፣ ሲጨነቁ፣ እንቅልፋቸውን አጥተው ሲነቁ አየር እያጠራቸው ማለት ነው። ለረጅም ጊዜ እንደዚህ የሚቆይ ከሆነ በከፍተኛ ግፊት ነው ማለት ነው ሳምባቸው አየርን ከአፍንጫቸው ወደ ሳምባቸው የሚወስደው፣ ምክንያቱም ከላይ ስለተዘጋ ማለት ነው። ስለዚህ በተዘጋ ቦታ ደግሞ አየር ለማስገባት ሳምባችን ከፍተኛ የሆነ ጉልበት ይጠቀማል፣ ኔጌቲቭ ፕሬሸር ማለት ነው። ያ ምን ይፈጥራል? ሳምባችን በጣም ጠንካራ እንዲሆን ኢንቲማል ቨዝል ፕሮሊፍሬሽን ወይም ደግሞ የቨዝሎቻችን ጠንካራ የሆነ ሴል ወል እንዲኖር ጠንካራ የሆነ ግድግዳ እንዲኖራቸው ያደርጋል። ያ ምን ይፈጥራል? ከፍተኛ ግፊት ያለው ሳምባ ወይም ደግሞ በከፍተኛ ግፊት ውስጥ የሚተነፍስ ሳምባ እንዲሆን ያደርገዋል ማለት ነው። ፑልሞናሪ ሃይፐርቴንሽን እንለዋለን። ይህን ነገር ከማይልድ ሞደሬት ሲቪር እያለ ሲቀጥል የጠነከረ ሳምባ ደግሞ ከቀኙ ልባችን ወደ ሳምባችን የሚሄደው ደም ከፍተኛ ጉልበት ይፈልጋል ማለት ነው። ምክንያቱም ሳምባችን ኦልሬዲ ከፍተኛ ግፊት ውስጥ ነው የሚሰራው። ስለዚህ ልባችን የቀኝ ልባችን ደግሞ ወደ ሳምባችን ነው አየር ደም የሚልከው። ያ ደም ደግሞ ሳምባ ውስጥ ገብቶ ኦክሲጅን ይዞ ወደ ግራ ልብ፣ ከግራ ልብ ወደ ሰውነታችን ይሰራጫል፣ ወደ ሁሉም ሰውነት ማለት ነው። ስለዚህ የቀኝ ልባችን ወደ ሳምባ ደም በሚልክበት ጊዜ ሳምባችን ደግሞ በከፍተኛ ግፊት ውስጥ ስለሆነ የሚሰራው ከፍተኛ ግፊት ካለ ልባችንም በከፍተኛ ግፊት ነው መላክ ያለበት፣ ካልሆነ አይደርስም ማለት ነው። ስለዚህ ልባችን በከፍተኛ ሁኔታ መኮማተር ትጀምራለች፣ ወይም ደግሞ ደም ወደ ሳምባ መርጨት ትጀምራለች። መጨረሻ ላይ ልባችን ያቅታታል፣ ትደክማለች። የቀኝ ልባችን ወይም ራይት ሳይድ ሃርት ፌለር ኦር ኮር ፑልሞናሪ የምንለውን ችግር ይፈጥራል። በዚህ መልኩ ልባችን ላይ ችግር ይፈጠራል ማለት ነው። ሌላው ኩላሊት ላይ፣ ሌሎች የሰውነት ሲስተሞች ላይ የሚፈጠረውን ደግሞ በሚቀጥለው የሚሰራላችሁ ይሆናል። ይህ ቪዲዮ በጣም ይጠቅማችኋል ብዬ ስላሰብኩኝ ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ አደራ። ቴንኪዩ ሶ ማች። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና እምሹ።